መጽሐፈ መቃብያን ቀዳማዊ ምዕራፍ 1 ስሙ ጽሩጻይዳይን የሚባል ኃጢአትን የሚወዳት አንድ ሰው ነበር። በፈረሶቹ ብዛት ከስልጣኑ በታች በጭፍራዎቹም ጽናት ይመካ ነበር። የሚያመልካቸውና የሚሰግድላቸው በሌሊት በመዓልትም መስዋዕት የሚሰዋላቸው ጣዖታቱን የሚያገለግሉ ብዙ ካህናት ነበሩት። እርሱ ግን በልቦናው ድንቁርና እነሳቸው ጽናትና ኃይልን የሚሰጡት ይመስለው ነበር። በልቡም በግዛቱ ሁሉ እነሳቸው ስልጣንን የሚሰጡት ይመስለው ነበር። ዳግመኛም በሰልፍ ጊዜ እነሳቸው የተመኘውን ሁሉ ስልጣን የሚሰጡት ይመስለው ነበር። እርሱም ቀንና ሌሊት መስዋዕት ይሰዋላቸው ነበር። ጣዖታቱን የሚያገለግሉት ካህናትን ሾመ። ከዚያች ከረከሰች መስዋዕት እነሳቸው እየበሉ ሌሊትና ቀን ጣዖቶቹ የሚበሉ አስመስለው ይነግሩት ነበር። ዳግመኛ መስዋዕት ሰውተው ይበሉ ዘንድ ሌሎች ሰዎችን እንደነሳቸው ያተጉ ነበረ። ዳግመኛም እነሳቸው መስዋዕት ሰውተው እንደሳቸው መስዋዕት ይሰዉ ዘንድ ሌሎች ሰዎችን ያተጉ ነበር። እርሱ ግን በማይረባ በማይጠቅም ጣዖቱ ይታመን ነበር። በእውቀቱ ማነስና በልቡ ድንቁርና የፈጠሩት እነርሳቸው የሚመገቡት እነርሳቸውም የሚያነግሱት ይመስለው ነበር። ካለመኖር ወደ መኖር አምጥቶ በነፍስ በስጋ የፈጠረው ፈጣሪውን እንዳያውቅ አማልክት ሳይሆኑ አማልክት ካላቸው ከሱ ጋራ ተፈርዶባቸው ለዘላለም ወደ ገሃነም እሳት ይሄዱ ዘንድ ካለመኖር ወደ መኖር አምጥቶ የፈጠረውን ፈጣሪውን እሱ ከወገኖቹ ጋር እንዳያውቅ ሰይጣን ልቦናውን አድንቆሮታልና የፈጠሩት ይመስለው ነበር። መቼም ደህነኞች አይደሉምና ሙታን ይላቸው ዘንድ ይገባል። የሚያስታቸው የሰይጣን ስልጣን በዚያ በጣዖቱ ምስል ያድራልና የልቦናቸውንም ፈቃድ ይነግራቸዋልና እንደወደዱም ይገልጥላቸዋልና ባመኑባቸው ልባቸውም እንደ አምድ የሆነ የአዳም ልጆች የሚታመኑባቸው በጣዖቶቹ ይፈርድባቸዋል። ያሰቡትንም እንደ ፈጸመላቸው ባዩ ጊዜ ያደንቃሉ። እነርሳቸውም ከባህሪያቸው የተወለዱ ሴቶች ልጆቻቸውን ወንዶች ልጆቻቸውንም እስኪሰዉ ንጹሕ የሆነ የሴቶች ልጆቻቸውንና የወንዶች ልጆቻቸውን ደም እስኪያፈሱ ድረስ ደርሰው ፈቃዱን ያደርጉለታል። እስከ ዘላለም ድረስ መውጫ ወደ ሌለባት እርሱ መከራ ወደሚቀበልባት እርሱ ወደ ገሃነም ያወርዳቸው ዘንድ ሰይጣን ክፉ ፈቃዳቸውን ለመፈጸም መስዋዕቱን አጣጥሞላቸውና አላሳዘናቸውም። ያ ጽሩይዳይን ግን ትዕቢተኛ ነበር። በወንዶች አምሳል የተሰሩ 50 በሴቶች አምሳል የተሰሩ 20 ጣዖቶች ነበሩት። ጥቅም በሌላቸው በእነዚያ በጣዖታቱም ይመካ ነበር። ጧትና ማታ መስዋዕት እየሰዋ ፈጽሞ ያከብራቸው ነበር። ሰዎችንም ለጣዖቱ መስዋዕት ይሰዉ ዘንድ ያዘዛቸው ነበር። እርሱም ከዚያች ከረከሰች መስዋዕት ይበላ ነበር። ከመስዋዕቱ ይበሉ ዘንድ ሌሎችንም ሰዎች ያዛቸው ነበር። ይልቁንም ለክፋት ይተናኮል ነበር። የብረትና የናስ የእርሳስም ለሆኑ ተመትተው የተሰሩ ጣዖታቱ 5 ቤት አሰራላቸው። በብርና በወርቅም አስጊጣቸው። በቤቱ ዙሪያ መጋረጃ አስጋረደላቸው፣ ድንኳንም አስተከለላቸው። በዚያ ጠባቂዎችን ሾመላቸው። የሰቡ 10 በሮችን፣ 10 መሲናዎች ላሞችን የሰቡ 10 በግ ሙክቶችን የመሰኑ 10 ፍየሎችን ክንፍ ካላቸው ከወፎች ጋር ለጣዖታቱ ዘወትር አርብ ይሰዋላቸው ነበር። ለሱ ግን ጣዖታቱ የሚበሉ ይመስለው ነበር። 50 ፊቱን ወይን በዘይት የታሸ 50 ወጭት ስንዴን ያቀርብላቸው ነበር። ካህናቱንም ወስዳችሁ ስጧቸው፣ ፈጣሪዎቼ ያረድሁላቸውን ስጋ ይብሉ፣ ያቀረብሁላቸውንም ወይን ይጠጡ፣ ባይበቃቸውም እኔ ጨምርላቸዋለሁ አላቸው።
ከዚያች ከረከሰች መስዋዕትም ይበሉ ይጠጡ ዘንድ ሁሉን ያዝ ነበር። እሱ ግን በክፉ ተንኮሉ የማይሰዋም የማይሰግድም እንዳለ ለይተው አውቀው ያመጡት ዘንድ በፊቱም በእሳትና በሰይፍ ይቀጡት ዘንድ ገንዘቡን ይበረብሩት ዘንድ ቤቱንም በእሳት ያቃጥሉት ዘንድ ያለውን ገንዘቡን ሁሉ ይወስዱበት ዘንድ በግዛቱ ሁሉ የሚጎበኙ ጭፍራዎቹን ላከ። እነሳቸውም ደጋጎችና ታላላቆች ናቸውና በቸርነታቸውም እኛን ፈጥረዋልና ፈጣሪዎቼን ካላመለከ ለፈጣሪዎቼ መስዋዕት ካልሰዋ ለእርሱም እኔ ቅጣትና መከራን አሳየዋለሁ። ምድርና ሰማይን ሰፊ የሆነ ባህርንም ጨረቃና ፀሐይንም ከዋክብትንም ዝናማትንና ነፋሳትንም ለእኛ ምግብ ሊሆን ጽጋብም ሊሆነን በዚህ ዓለም የሚኖረውን ፈጥረዋልና እሱንም እኔ ቅጣትና መከራን አሳየዋለሁ። የማያመልኳቸውም ሰዎች ግን በፍጹም መከራ ይቀጣሉ፣ አይራራሉላቸውም።